አንደኛው አዝማሚያ ጎልቶ የሚወጣው ኢንዱስትሪ 4.0 የሚባለው ነው። ኢንዱስትሪ 4.0 ከዚህ ቀደም ስለ ኢንዱስትሪ የነበረን ምልከታ ሼክ ያደረገ ነው፣ የነቀነቀ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም። ኢንዱስትሪ ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ ሐሳብ ያለው። ለምሳሌ በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። የኛም ሁኔታ እንኳን ብትተው አሁን በመካከለኛው ምስራቅ ያለውን ጦርነት ብትወስድ ኦፕን ክላው የፈጠረው አቅም በዚህ ውጊያ ውስጥ ያለው ሚና በቀላል ይታይ አይደለም። በኦፕን ክላው ሲስተም ዓለምን የምታይባቸው ቱሎች አሉ። የዓለምን የኤር ትራንስፖርት እንቅስቃሴ ምንም ብዙ ወጪ ሳታወጣ ሲሲቲቪ ካሜራን በመጠቀም በብዙ ሀገራት ያለን የትራንስፖርት ሲስተም ለማየት ብዙ መረጃዎች ከማታውቃቸው ኦፕን ሶርሶች ሰብስቦ አናላይዝ አድርጎ ላንተ ለዲሲሽን ለውሳኔ በሚያግዝ መንገድ የማቅረብ አቅሙ ሳምብሊቨብል በጣም ለማመን ያስቸግራል። ኤአይ ሌላውን ትተህ በአንዳንድ ዓለም አቀፍ ተቋማት ውስጥ 10 የቦርድ አባላት ካሉ አንድ ድምፅ አልባ ቦርድ አባል ኤአይ ነው። ለምሳሌ በእኛ በኤአይ ዩኒቨርሲቲ ውስጥ ራሱ ኤአይ የቦርድ አባል ነው። ቦታ አያደርግም፣ ግን በምንከራከርባቸው አጀንዳዎች በሙሉ ኮሜንት ያደርጋል፣ ሐሳብ ይሰነዝራል። በዚህ ሐሳብ ተንተርሰው የቦርድ አባላት ተወያይተው ውሳኔ ያሳድራሉ። ምን ማለት ነው? ስለምንም ጉዳይ ብትጠይቀው ካንተ የተሻለ በፈጠነ ጊዜ ውስጥ መልስ አለው። ያ መልስ ሙሉ በሙሉ የሚወሰድ ካልሆነ በሰው ልጅ ጭንቅላት የምትከራከርበት ሊሆን ይችላል። እና ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድም ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር ምግቡም፣ ሽያጩም፣ ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። የምታዝበት፣ የምትከፍልበት፣ የምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። ሮቦቲክስ ቅድም ያነሳው ኢንዱስትሪ ሰው የሚያደርጋቸውን ስራዎች ሮቦቶች ማድረግ ጀምረዋል። ከዚያም አልፎ በቅርቡ አይተህ ከሆነ በመካከለኛው ምስራቅ የግመል ውድድር ነበር። የግመል ውድድሩ እንደከዚህ ቀደሙ ሰው ወጥቶበት የሚሽቀዳደምበት ሳይሆን ሮቦቶች ወጥተው ልክ እንደ ሰው እየገረፉ ግመሉን ውድድር ያደርጋሉ። እሽቅድድሙ ይፈልጋል ካልቸራል ስለሆነ። ሰው የሚሆንበት ሰዓት ግን በርከት ያሉ አደጋዎች ስላሉ ያን አደጋ ለመቀነስ ሮቦቶች ሰውን ተክተው ግመሎችን ያወዳደሩ። አሸናፊ የሚሆነው ግመሉ ነው ቀድሞ የገባው። እንደዚህ አይነት ሁሉ ልምምዶች በሮቦቲክስ ተጀምረዋል። አውቶሜሽን ላይ በጣም ሰፊ ኢምፓክት አለው። ቢግ ዳታ አናሊቲክስ ትላልቅ ዳታዎችን አናላይዝ ማድረግ፣ ስለ አንድ ነገር ከመወሰን በፊት ከብዙ ሶርሶች ከብዙ ዳታ ትሪያንጉሌት አድርገህ የጠራውን ለእውነት የቀረበውን ነገር የመምረጥ ጉዳይ በ4.0 ውስጥ አንድ ትልቁ አንኳር ነገር ነው። ዲጂታል ትዊንስ አሁን በጣም እያበበ የመጣው ነገር፣ ስለ ማንኛውም ነገር ትዊንስ ይሰራና ያንን ነገር በአካል ያንን ሰው በአካል አግኝተህ ከማናገርህ በፊት የሱን ትዊንስ የሱን አምሳያ አናግረህ ስለሰውየው በቂ ግንዛቤ መውሰድ። 3D በቤት በመኪና በፈለግከው መንገድ እነዚህ በከፍተኛ ደረጃ የኢንዱስትሪ አዝማሚያ እየቀየሩት ነው ያሉት። ድሮ በነበረው ልምምድ ለመሄድ አስቸጋሪ ሆኗል። ከዘርፎች አንጻር የወሰድክ እንደሆነ የሴሚኮንዳክተርስ አንዱ ክሪቲካል ኒው ትሬንድ ነው፣ አዝማሚያ ነው። ኢቪ የኤሌክትሪክ መኪናዎች አዝማሚያ ናቸው።
መድኃኒቶች ማምረት በብዛትና በጥራት አዝማሚያ ነው። ኤሮስፔስ ላይ አዳዲስ ልምዶች ተጀምረዋል። ባዮቴክኖሎጂ ላይ አድቫንስድ ማቴሪያልስ ወይም ማቴሪያል ሳይንስ የሚባሉ ላይ ስለ እያንዳንዱ ነገር የሚጠቀሙት ማቴሪያል አድቫንስድ የመሆን ለሎንጂቪቲም ይሁን ለጥራት ማለት ነው። እነዚህ ጉዳዮች እንደ አንድ ትሬንድ እንደ አንድ አዝማሚያ ይታያሉ። እዚህ ውስጥ እንድምታ አለው። ይህ ትሬንድ ምንድነው እንድምታው ያልክ እንደሆነ ከርካሽ ጉልበት ወደ ክህሎት መሳብ ነው። ከዚህ ቀደም እኛ ጋር ቺፕ ሌበር አለ እና ኑ ይባል ነበር ለኢንቨስትመንት እንደምታስታውሰው። ያ ነገር ተበላሽቷል። አሁን ቺፕ ሌበር ሳይሆን ስኪል ነው የሚያስፈልገው። ለምን ያልክ እንደሆነ ስኪል ብቃት የመፍጠር አቅም ከቁጥር በላይ ድርሻ የያዘ ማለት ነው። ሁለተኛው ከጥሬ ዕቃ አምርቶ ከመሸጥ ወደ ፈጠራ የታደገበት መንገድም እንደዚሁ ሌላ ትሬንድ ነው። በዚህ ትሬንድ ውስጥ እንደ አዝማሚያ የሚወሰድ ነው። ለምሳሌ ኤንቪዲያን ብትወስድ ኤንቪዲያ የዛሬ 20 ዓመት ገደማ ሲጀምር ጀስት ስታርታፕ ነበረ። የኤንቪዲያ ፕራይመሪ ስራው ከተለያዩ ሶፍትዌሮች አፕሊኬሽን በመስራት አናሊሲስ በማውጣት ዕውቀት ነው ጀነሬት የሚያደርገው። አናሊሲስ ነው ፕራይመሪ የሚሰራው ስራ። በዚህ ግን ዛሬ $5 ትሪሊየን የሚጠጋ ሀብት ያለው ካምፓኒ ነው። $5 ትሪሊየን ማለት የአፍሪካ አጠቃላይ ጂዲፒ ይበልጣል። በፈጠራ አቅም እያንዳንዷን አፕሊኬሽንና ኢንፎርሜሽን አናላይዝ አድርጎ በሚያወጣቸው ዕውቀቶች በጣም ትልቅ ኩባንያ ሆኗል። ይህንን ትሬንድ እንደ አንድ አዝማሚያ ካየን በኋላ በእኛ ሀገር ምን እናድርግ ብለን አሰብን። መጽሐፉ ላይም እንዳለው በየት ንግግራችንም እንዳለው አንደኛ ከዚህ ቀደም ታስታውስ እንደሆነ ሌት ካመር አድቫንቴጅ እንውሰድ ይባላል። አርፍዶ ደራሽነትን እንደ እድል እንጠቀም ይባላል። አሁን ያለ ምልከታ ሌት ካመር አድቫንቴጅ ሳይሆን ጣጣ ነው ያለው። አርፍዶ መድረስ ጣጣ ነው ያለው። ጣጣው ምንድነው? አንተ ደረስኩ ስትል እነሱ የሉም፣ ደረስኩ ስትል እነሱ የሉም። ሁሌ ተከታይ ነው የሚያደርገው። ምንም አይነት እድል በውስጡ የለም ማለት አይደለም፣ ግን አርፍዶ ለመድረስ ከረፈደ በኋላ ለመድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒቲተር ደረስኩ ስትል አታገኘውም። እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ፕሮአክቲቭ መሆን አለብን። ይህም በጥቂት ኤግዛምፕል ላንሳለን። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን። ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ በማኑፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን? አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማስቲካል ላይ በኬንቶ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። ይሄ እስካሁን ያወራውልህ እንግዲህ ጀስት አንድ አዝማሚያ ነው። ይህ አዝማሚያ የ4.0 አዝማሚያ ነው። ሁለተኛው አዝማሚያስ ምንድን ነው ያልከኝ እንደሆነ እንግዲህ ቴክኖሎጂውን ማወቅ ኤአይን መገንዘብ ብቻውን በቂ አይደለም። ሌሎች አዝማሚያዎች ደግሞ አሉ። እነሱን አብረን ካላየን በቀር የተሟላ ግንዛቤ አንይዝም። ሁለተኛው አዝማሚያ የእሴት ሰንሰለትን መልሶ ማዋቀር ነው። ቫልዩ ቼን የሚባለው
የእሴት ሰንሰለት በብዙ ጉዳዮች ተይዟል። አንደኛው አንሰርቴኒቲ ነው። ስለምንም ነገር እርግጠኛ መሆን የማይቻልበት ዓለም ሆኗል። የንግድ ውጥረቶች ለመጠቀም ካለ ፍላጎት ብቻ ሳይሆን አንተን ለመጉዳት ካለ ፍላጎት ነው። ሀገራት ሰርተው ለመጠቀም ብቻ ሳይሆን ሳይሰሩ አንተም እንዳይሳካል ለማድረግ ከፍተኛ የንግድ ውጥረቶች አሉ። በታሪፍ ኤክስፖርትን በመገደብ ኢምፖርትን በመገደብ የሚታዩ ከፍተኛ ውጥረቶች አሉ። ያው ይታወቃል ዓለም ላይ በወረርሽኝ ምክንያት የሚከሰቱ መስተጓጎሎች አሉ። ያልታሰቡ ነው። አታቆም ድንገት ይመጣና ብዙ ነገር ያበላሻል። ጂኦፖለቲካዊ ፉክክር ልክ አሁን እንደምታየው በአገራት መካከል ያለው የጂኦፖለቲካል ፉክክር በከፍተኛ ደረጃ ንግድን፣ ኢንዱስትሪን፣ የኢኮኖሚክ እንቅስቃሴን ነው ይመታው። አስበው አይደለም። ሁለት ሰዎች እዛ ማዶ ይጣሉና ሳታስበው አንተን አፌክት ያደርጋል። የሎጂስቲክስ ስጋቶች በአየር በየብስ በባህር የሚደረጉ እንቅስቃሴዎች አሁን በግልጽ እንደሚታየው በከፍተኛ ደረጃ አንሰርቴኒቲ ይታይባቸዋል። በእርግጥኛ አንድ ፕሮአክቲቭሊ የሄድንበት ጉዳይ ነው። ከሁለት ሶስት ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋል ብሎ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸው አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራሉ። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ እንደ መፍትሄ ደግሞ የምታያቸው ምልክቶች አሉ፣ እንድምታዎች አሉ። አንደኛውና ዋነኛው ፕራግማቲዝም ነው። ቅድም ባነሳው መጽሐፍ ላይ በደንብ እንደተቀመጠው ፕራግማቲዝም ማለት አሁን የምታየው ማንኛውም ነገር ነገ ላይሆን ስለሚችል ነገ ላይም ሁኔታውን አይተህ ጥቅምህን ማዕከል አድርገህ መወሰን እንጂ ከዚያ ውጭ ያለው አካሄድ ፕራግማቲክ ያልሆነው አካሄድ ውጤታማ አያደርግም የሚል ነው። በብዙ ምክንያቶች ለምሳሌ እንደ አንድ ኤግዛምፕል እናንሳ። የኢራን ጦርነት ሲጀመር ከዚያ ሳምንታት በፊት በማዕቀብ ላይ የነበረው የራሻ የነዳጅ ምርት የጋዝ ምርት በከፊል ማዕቀብ ተነስቶለታል። ለምን? ሁለቱም ከተዘጉ እነሱ ብቻ ሳይሆኑ የሚጎዱት ሌላውም ስለሆነ ፕራግማቲክ የሆነ ዲሲሽን ነው። ልክ እንደዚሁ ጠላቴ ከምትለውም አያስፈልገኝም ከምትለውም ሰው ጋር ትናንትና ትክክል የወሰንከውን ውሳኔ የምትቀይርባቸው በርካታ ትሬንዶች አሉ ማለት ነው። ሁለተኛው በጥቂት ሀገራት የተጀመረ እኛም ማሰብ መምከር የሚገባን ነገር የፕላስ ዋን ስትራቴጂ